ዛሬም እንደተለመደው ዳህናን እናስተዋውቃቸው የሚለውን ፕሮግራም ከዳህና ወረዳ የባህልና ቱሪዝም ጽሕፈት ቤት የባህል እሴቶች ልማት ቡድን መሪ ከሆኑት ከወይዘሮ ሙሉ ወርቁ ጋር የተወሰነ ቃለ መጠይቅ እናደርጋለን። የዛሬ መጠይቃችን በዳህና ውስጥ የሚባሉ አንዳንድ የስነ ጽሁፍ ዘውጎችን መሰረት አድርገን፣ ይህ ማለት ስነ ጽሁፍ ድንበር የለውም፣ አገር የለውም። ነገር ግን ዳህናን የሚገልጹ ስነ ጽሁፎች ምንድን ናቸው? ዳህና በስነ ጽሁፉ ዘርፍ ምን አይነት ሀብት አላት የሚለውን የጋራ ልናደርግ ነው። ወይዘሮ ሙሉ በቅድሚያ እንኳን ደህና መጡ እንላለን። እሺ፣ እናመሰግናለን። እንግዲህ ዛሬ ከሰው ጋር የተወሰነ ቆይታ የምናደርገው በዳህና ወረዳ ውስጥ ካሉ እሴቶች መካከል አንዱ ስነ ቃል ነው። በተለይ ደግሞ የስነ ጽሁፍን ዘርፍ መሰረት አድርገው ስለ ዳህና በጣም በርካታ የሚባሉ የስነ ጽሁፍ ዘውጎች አሉ። ከዚህ መካከል አንዱ ስነ ቃል ነው እና ስነ ቃል ማለት ምንድን ነው? በዳህናስ ምን አይነት የስነ ቃል ሀብቶች አሉ ብለው ያስባሉ? እሺ፣ አመሰግናለሁ። ያው እንደተገለጸው በወረዳችን በርካታ የሆኑ የስነ ቃል ዘውጎች አሉ። እንደተባለው ስነ ቃል ማለት በርካታ ምሁራን እንደገለጹ አንድ ማህበረሰብ እምቅና ጥበባዊ ሀብቱን ተጠቅሞ በቃል የሚያስተላልፈው በሀዘንም ሆነ በደስታ ሊሆን ይችላል። ሀሳቡን፣ ታሪኩን፣ ማንነቱን በቃል የሚያስተላልፍበት ጥበባዊ ትውፊት ነው ማለት ነው። ከእነዚህ አኳያ በተለይም በወረዳችን በምህሮት የሚከወኑ ባህላዊ ክንዋኔዎች አሉ። ማለት ያው የእርሻ ስራን መሰረት አድርጎ ማለት ነው። ያው በመሀል ልግባና እንግዲህ እንደሚታወቀው ዳህና ሲባል በጣም በርካታ ታሪኮች አሉት ሀገር ነው ብለናል። ዳህና መንዲሱ ትልቅ ሰው ሸሻጊ ከነመትረየሱ እየተባለ ይዜምለታል። ይህ ከምን አንጻር የተባለ ቃላዊ ስነ ጽሁፍ ነው ብለው ያስባሉ? እሺ፣ ለምሳሌ አሁን እንደተገለጸው ዳህና መንዲሱ ትልቅ ሰው ሸሻጊ እስከ መትረየሱ የተባለበት ትልቅ ምስጢራዊ ቁልፍ አለው። ምክንያቱም በድሮ ጊዜ በጀግንነት የተፈጸመ አንድ ታሪካዊ ድርጊት ነው። ቃሉ እንደሚገልጸው ድሮ በጦርነት ጊዜ በጣም ትልቅ ታሪክ የተሰራበት ወረዳ ነው እና በዛ ነው። በየትኛው የጦርነት ጊዜ ማለት እንግዲህ በርካታ የጦርነት ጊዜዎችን አሳልፈናል። ከእነዚህ መካከል ለምሳሌ ጣሊያን ስናስብ፣ ከዛም በኋላ በጣም በርካታ ጦርነቶችን አሳልፈናል እና በየትኛው ዘመን የተባሉ ናቸው እነዚህ? ለምሳሌ በጣሊያን ጊዜ የሆነ ቀደምት ታሪክ ያለው ነው። በጣሊያን ጊዜ በርካታ ጀግኖች አሉ ወረዳችን ላይ ማለት ነው። ለዛም ብዙ ያሸነፉበት የጀብድም ታሪክ ስላለው ነው እንግዲህ አይረሴነትን አመት ማድረግ ማለት ነው። ካልተሳሳት ያው እንግዲህ ስነ ቃል እንደየአካባቢው ማህበረሰብ ከጊዜ ጊዜ መሰረቱን እየለቀቀ ማለትም የሚያስተላልፈው መልእክት እንዳለ ሆኖ የተወሰነ የሚሸራረፍበት እድል አለና አንዴ በተባለበት መንገድ አይደለም። ለምሳሌ እኔ በሰማሁት ወይም ደግሞ አባቶች በሚነግሩን አግባብ ዳህና መንዲሱ ትልቅ ሰው ሸሻጊ ከነመትረየሱ ተብሎ የተዜመለት በድሮ ጊዜ በነበሩ የውጭ ጠላቶች መጥተው አንድ የሚፈልጉት በጣም ትልቅ ሰው ነበር ይባላል። ያው የሚያያዙት ከሌተናል ጀነራል ኃይሉ ከበደ ጋር ተያይዞ ነው እና እሱን ጠላት መጥቶ በባንዳ እየተመራ መጥቶ ያለበትን ቦታ አሳዩ ሲባል ከነ መሳሪያው አጠቃላይ ከነ ጦሩ ደብቀው እንዳዳኑት ይነገራል። ከዚህም ጋር የሚያያዝበት እድል ስላለ ምናልባት ከዚህ ወጣ ያለ ነገር ካለ? አዎ፣ ያው በተለይ ትልቅ ሰዎች የተባሉት ሌተናል ጀነራል ኃይሉ ከበደ የተባሉ
የዞኑ ተወላጅ ናቸውና እሱ በጣም ጀግና የታወቀ ስለነበረ እሱን አሳዩ። እሱን ነበር የሚፈልጉት የውጭ ጠላቶች። እሱን ከያዙ እሱን ካገኙ ሌላው ሁሉ እንደሚመረከት ነገር አድርጎ ስላሰቡ እሱን ፍለጋ ነበር ጉዞ የተጀመረውና እሱ ደግሞ ተደብቋል። እስከ መሳሪያው እስከ ራሱ ቦታ ማርያም የምትባል አካባቢ የተደበቁበት አግባብ ነው እና የነበረው እዛ ላይ ተደብቆ ቀረ። ጠላቶችን ሳያገኙ ቀሩ። ተመልሶ ተነስቶ ብዙ ግጥሚያዎችን አድርጎ ተዋድቆ ያው ሀገር ነፃ ያወጣ አንድ ትልቅ ሰው ነበርና ያን መሰረት ተደርጎ ነው። እሺ፣ እናመሰግናለን። እንግዲህ ያው በዳህና ዙሪያ ይህን ካለ እንግዲህ ስነ ጽሁፍ ማነው ስነ ቃል ቃላዊ ስነ ጽሁፍ ነው ብለናል። ይህን መሰረት አድርጎ እንግዲህ በእኛ ቅድም እንዳሉት በዳህና አካባቢ የሚባሉ ቃላዊ ስነ ጽሁፎች አሉ። ከነዚህ መካከል ለምሳሌ በእርሻ ወቅት የሚባሉ አሉ። በእርሻ ወቅት ማለት በዘር ሊሆን ይችላል፣ በአጨዳ ሊሆን ይችላል፣ በውቂያ ሊሆን ይችላል። በተለያዩ የእርሻ ተግባራትን መሰረት አድርጎ የሚባሉ እና እስኪ ከነዚህ በጥቂቱ የተወሰነ ነገር ቢሉ። እሺ፣ ያው ቅድም መግቢያ እንደገለጽኩት በግብርና ስራዎች ዙሪያ በተለይ በግብርና ስራዎች ከሚከወኑ ስነ ግጥሞች ወይም ስነ ቃሎች መካከል በእርሻና በውቂያ ጊዜ የሚነግሩ ወደድኩት በአጨዳ ጊዜ የሚነገሩ ስነ ቃሎች ናቸው። ለምሳሌ ከሚነገሩ ቃላቶች መካከል ወይም ስነ ግጥሞች መካከል የገሌ ወንድም የተረቀቀው አልቤኑ ማጭድ ከእጁ የሚያልቀው ጤፉ ነጭ ነው እንደ በረዶ ጨርሶተዋል ዘሎ እንደ ዘንዶ የሚባልበት ግጥም። ይህ ማለት እንግዲህ አልቤኑ ማጭድ ከእጁ የሚደቀው የሚለው የገበሬውን ታታሪነት የገበሬውን ጉዝና ብርታት የሚገልጹ ቃላቶች ናቸው። ምክንያቱም እጁና ማጭዱ እንደማይላቀቅ ማጭዱ ካላለቀ ጤፉ ካላለቀ ገበሬው ነው እንደማይለያዩ የሚገልጽበት ቃላት ቋንቋ ነው። በዚህም ጊዜ ተቀባዮች አሉት። ይህን ሲል ገጣሚ ተቀባዮች አሉት። እነዚያ ገበሬዎች ወይም አብረው ያሉት ይቀበሉታል ማለት ነው። ከገጠመ በኋላ ዝም አይልም፣ እሱ ይቀጥላል። ፊቱን ጨርሶ የበኩሉን እጁን ቆረጠው ያጠገቡን ተውት ይቆረጥ ደሞ ይንጠፍጠፍ ይህን ይመስላል ያባ ገለጤፍ ይህን ይመስላል ያቶ ገለጤፍ እያሉ ይገጥማሉ። እንኳ እምቢ ያለ ገጥም ገጣሚ ተቀባዮችን ያው በተመሳሳይ ቋንቋ እንኳ እምቢ እያሉ የሚያክፍበት ያለና ይህ እንግዲህ የሚባለው ምናልባት ወጀዳ የሚባል ነገር አለ። ወጀዳ ማለት ያው ወበራ አለ። ወጀዳ የሚባለው ፉክክር እንደማለት ነው። ያው በእኛ እንትን ማቀውና ከዚህ ተነስቶ እዛ የሚደርስበት እድል አለና በወጀዳ ጊዜ የሚባሉ እንትኖች ናቸው። ወይም ደግሞ ወበራ እዛ ያለው አጫጭ እዛ ያለው ተሳታፊ ነቅቶ እንዲሰራ ለማድረግ ማለት ነው። እሺ፣ እስኪ ሌሎች የሚባሉ ነገሮች ሚስቱ ሴት ናት ጠላ ጠማቂ ባልየው ጀግና ስራ አስጨናቂ ዘሎ ሲነሳ ቁጡ እንዳረቂ በአደባባዩ ሙግት አዋቂ ይላሉ። ይህ ማለት ምንድን ነው? ያው ቅድም እንደገለጹት የሚስቲቱን ሙያ የሚገልጽ ነገር ነው። ሴትነቷን ሙያዋን የሚገልጽ ነው። ምክንያቱም ጠላ ይጠመቃል፣ እንጀራ ይዘጋጃል፣ በሬ ይታረዳል፣ በርካታ ነገር ነው እና የሴቲቱን ሙያ ለመግለጽ ጭምር የሚጠቀሙበት ቃላዊ ግጥም አለ ማለት ነው። ወንድየውም ባጨዳው ብቻ አይደለም። ቅድም ሲገለጽ እንደነበረ ሚስቲቱ ሴት ናት ጠላ ጠማቂ ባልየው ጀግና ስራ አስጨናቂ ዘሎ ሲነሳ ቁጡ እንዳረጊ በአደባባይ ሙግት ታዋቂ የተባለበት ምክንያት ባጨዳው ብቻ አይደለም፣ በአርመኑ ብቻ አይደለም፣ በውቂያው ብቻ አይደለም። ከስራውን ታታሪነት በተጨማሪ አደባባይ ላይ ተሰሚነቱን ለማረጋገጥ ጀግንነቱን፣ ተሰሚነቱን፣ ታታሪነቱን የሚገልጽ ጭምር ቃላዊ ግጥም ነውና ወቅቶ የሚያሸንፈው አሸናፊ መሆኑን ለመግለጽ የተጠቀሙበት። በዚሁ አጋጣሚ የባለቤቱ ወይም ደግሞ በእኛ አካባቢ ቋንቋ የሚስቱን ሴትነት ሙያ በዛው የሚገለጽበት እድል አለ ማለት ነው። ሌላው ወበርተኞቹ ሲደግሙ ማታ አነጋገሩ የሻሾ ጌታ አነጋገሩ የቡሌ ጌታ የሚባል ነገር አለና ያው ይህም ቡሌ ሻሾ ጠለስ የሚባሉ ናቸው። የበሬዎቹ ስም ነው። የከብቶቹ እነሱንም ጭምር ከብቶችንም ጭምር የሚያሞግስበት እና
የሚያወድስበትም አንዱ የግጥም አይነት ነው። አይዞሽ ማጭድ ያበላሻለሁ ነጭና ጤፍና ስንዴ ጭምር ይላሉ። ይህ ማለት ምንድን ነው? እንግዲህ ማጭድ ከተቀመጠ ብረት ነው፣ ይዝጋል፣ ይበላሻል ወዘተና የማጭዷ ምግብ ጤፍ፣ ስንዴ፣ የተለያዩ የአዝርዕት አይነቶችን እየጠቀሰ ምግቧ እሷን እንደሆነም ለመግለጽ የተጠቀመበት ደስ ይላል። መልካም ገበሬ በእጁ ማጭዱ በቦታው ጥሬ ካሰብ ማይድል ያውቃል ሀገሬ ይላሉ። ያው ቅድም እንደገለጽኩት የገበሬውን ታታሪነት፣ የገበሬውን ጀግንነት፣ የገበሬውን ጉብዝና የሚገልጽ ባህሪው ጠጠር ባለ ያለ መልዕክት ማስተላለፍ ነው፣ ማነቃቃት ነው። የተለያዩ በጣም በርካታ ተግባራት አሉት እና አሁን እኔ ስረዳ ለምሳሌ አይዞሽ ማጭዴ አበላሻለሁ ጤፍና ስንዴ የሚለው እያንዳንዱ ሰው መስራት መንቀሳቀስ መቻል አለበት። ካልሰራ ካልተንቀሳቀሰ ሰነፍ ከሆነ ምንም ነገር ማግኘት አይችልም የሚል እሳቤ እንዳለው ያሳያል እና ይያዛል ብሎ ያስባል። በጣም ይያዛል። ይሄ ይገልጸዋል። አይዞሽ ማጭዴ አበላሻለሁ ጤፍና ስንዴ አላስቀምጥሽም። ሁሉም ሰው ማስቀመጥ እንደሌለበት ነው። በቃ መስራት እንዳለበት፣ መታተር እንዳለበት ማጭዱ ብቻ አይደለም የሚቀመጠው። በቃ እነሱ ከተቀመጡ ካልሰሩ፣ ካልወጡ፣ ካልወረዱ ምንም ነገር ምርት እንደማይገኝ የሚገልጽ ነገር ነው እና የማጭዱ ብቻ ሳይሆን የሰዎቹን ታታሪነት እንዲታትሩ፣ እንዲሰሩ፣ እንዲወጡ፣ እንዲወርዱ ቀስቃሽ ግጥም ነው። ሆነ ደግሞ እስኪ እንዲሁ ለመሰናበቻ የሚሆን አንድ ነገር ሌላ ለመግለጽ ማለት እንግዲህ ያው ይታጨዳል። ከታጨደ በኋላ ተከምሮ ያው አውድማ ይሰራል፣ ይለቀለቃል። ከዛ በኋላ ምርቱ ወደ አውድማው ተዘርግፎ በሬዎች ይሰለፋሉ። የውቂያ ጊዜ ነውና በውቂያ በርካታ አጨዳ ስነግሮች አሉ። በውቂያ ወቅት ማለት ነው። በውቂያ ወቅት ከነዛ መካከል በርዬ ሽሩሩ በርዬ ሽሩሩ ከሰፊው አውድማ ሲቀድስ ማማሩ ይላሉ። ይህ ማለት ቀላሽ የሚባለው እንግዲህ በሬ ነው። ከበሬዎች መካከል አንዱ ልምድ ያለው ነው ያ በሬ ማለት ነው። በርካታ ጊዜ ልምድ ያለው እነዚያን ሌሎችን በሬዎች እየመራ ከአውድማው እንዳይወጡ፣ ከክልሉ እንዳይወጡ ሁሉም በሬዎች ልጓም ይለጎማሉ። የምድሩን እንዳይወጡ፣ እንዳያበላሹት፣ እንዳይወጡ ቀጥታ ስራቸውን እንዲሰሩ ይለጎማሉ። ከዛ በኋላ ጠንከር ያለው በሬ ይመራል። ከአውድማ ወይም ከክልል ውጭ እንዳይወጡ። በሬው ከወጣ አብረው ይወጣሉ ማለት ነው። በስርዓት እየመራ ከሄደ ደግሞ አብረው ይመራሉ። ያን ቀላሽ ወይም ያን በሬ ለማሞገስ ነው። በሬ ሽሩ ከሰፊው አውድማ ሲቀድስ ማለት ነው። ሌላ በሬ ተንጓለል፣ በሬ ተዘዋወረ፣ እንደ ጠንበለል፣ እንደ ቤት ማደር እንድታጨምር ያው እንግዲህ ይህንን ሊመስሉት የፈለጉበት አንዱ ለምሳሌ ቤት ሲሰራ ማገር የሚባል ነገር አለ፣ ጠንበለል የሚባል ነገር አለ። ጠንበለል ቤቱን እያጠበቀ እየዞረ ዙሪያውን የሚገርም ነገር ነው። ለቤት መስሪያ የሚያገለግል እጽዋት ነው። እጽዋት ነው። ልክ እንደዛ በሬው ክልሉን ሳይለቅ እየዞረ እንደ የሚያደርገው ሁሉ ልክ ከዛ ጋር ለማመሳሰል ነው የሞከረው። እንደ ጠንበለል፣ እንደ ቤት ማገር ክልሉን ሳይወጣ እያጠበቀ እንዲሰራ የሚገባል ለመግለጽ ነው ማለት ነው። እሺ፣ እናመሰግናለን ወይዘሮ ሙሉ። እንግዲህ ውድ ተመልካቾቻችን ይህ በደሃና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አማካኝነት እየተዘጋጀ ከተለያዩ ተቋማት ከዚህ በፊት እንደሚታወቀው ከደሃና ወረዳ ባህልና ቱሪዝም ጽሕፈት ቤት እንዲሁም ከባህልና ከታሪክ አዋቂዎች ጋር ያደረግናቸው ስለ ደሃና ያደረግናቸው መጠይቆችና ወይም ደግሞ ደሃና እናስታውቃቸው በሚል ርዕስ የተዘጋጁ ሀሳቦች ነበሩ። እነሱን እየተመለከታችሁ ሀሳብ አስተያየታችሁን ሰጥታችሁናል። ዛሬ በደሃና ወረዳ ባህልና ቱሪዝም ጽሕፈት ቤት አማካኝነት የባህል እሴቶች ልማት ቡድን መሪ ከሆኑት ከወይዘሮ ሙሉ ወርቁ ጋር ያደረግነው ስለ ደሃናና ደሃናን መሰረት አድርገው የተባሉ ስነ ቃሎችን በእርሻ ወቅት ወይም ደግሞ በአጨዳና በውቂያ ወቅት የተባሉ ስነ ቃሎችን ዛሬ ይዘንላችሁ ቀርበናል። እንግዲህ ይህ ደሃናን እናስተዋውቃችሁ የሚለው መርሃ ግብር ወይም ፕሮግራም በቀጥታ ስርጭት በደሃና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት
በዩቲዩብ ፌስቡክ እና ቲክቶክ አካውንታችን ገብታችሁ መመልከት ትችላላችሁ። ሀሳብ አስተያየታችሁን መስጠት ትችላላችሁ። በመጨረሻ ማለት የሚፈልጉት ካለ እስኪ ወደ ወይዘሮ ለምሳሌ በየአካባቢያችን የሚከናወኑ በርካታ የሆኑ ባህላዊ ትውፊቶች አሉ። እነዚህ ወቅታቸውንና ጊዜያቸውን መሰረት አድርገው በተለያዩ አካባቢዎች ምክንያቱም በተለያዩ አካባቢ ባህል እንደ አካባቢው ይለያያል። ስለሚለያዩ ጭነት በየወቅቱ በየጊዜያቶቹ በተለይ ወቅቱን ጠብቀን የምናስተላልፍበትን ፕሮግራም ይዘን ለሌሎች አካባቢ የምናስተዋወቅ ልንሸር የምናደርግበትን ነገር ቀጥለን የምንጠቀምበት የተሻለ እውቅና እናገኛለን ብዬ ስለማስብ ያው ሲቀጥል ማስብ እናመሰግናለን። የተለያዩ ዝግጅቶችን እያዘጋጀን በእነዚህ ዝግጅቶች እንዲቀርቡ እናመቻቻለን ማለት ነው። እሺ እናመሰግናለን ወይዘሮ ሙሉ። ክቡራንና ክቡራን ተመልካቾቻችን የደሃና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤትን የፌስቡክ የቲክቶክ እና የዩቲዩብ አካውንት ገብታችሁ ጎብኙ እንላለን። የዛሬውን ፕሮግራም በዚህ እናጠናቃለን። ወይዘሮ ሙሉ በድጋሚ እናመሰግናለን።